ወደ ክታባችን ስንመለስ وشر الامور محدثاتها ይሄው ጸያፍ የሆነ ነገር አዲስ የሚጨመር ጭምርት ነው የፈለገ ሰው ይጨምር ምን አገባንኛ መመለስ እኮ ነው ሙመያዎች አህመድ አደም ሰምታችሁታል አይደለ ጀሃነም አላህ خالدين فيها ابدا ይላል ቁርአን ነብዩ አለይሂ ሰላቱ ሰላም የቂያማ ቀን በሞት በራሱ ይመጣል አሉ የጀነት ሰዎች ይጠሩና ይሄን ታቆታላችሁ አናቀው ሞት ነው ታረደ ካሁን በኋላ ሞት የሚባል ነገር የለም خلاص ግቡ ጀነት የጀሃነሞቹም ይጠሩና ታቆታላችሁ አናቀው ይሄ ሞት ነው ታረደ ካሁን በኋላ ሞት የለም خلاص ዘውታሪ ነች አሉ የአላህ ነብዩ አለይሂ ሰላቱ ሰላም ኢብኑ ተይሚያ መጣና የሆነ ቀውል ዳር ላይ ቁጭ ብሏል የማን ቀውል ከማን ጋር ለመነጻጸር መሞከር ማለት ነው ይሄው ቢድዓ ላይ ጭቃ ላይ ስትገባ የቦካ የበሰለ ጭቃ ውስጥ ስትገባ እንደዚህ ነው የሚያቦካ ኢብኑ ተይሚያ መጣና ጀሃነም ተጠፋለች ብሏል ምን አይነት ጀሃነም ሲል ዑለማዎች ለዩለት ምን ለዩለት ከሙስሊሞች ከሙእሚኖች ወንጀል ሰርቶ አላህ አፉ ካላለው ገብቶ የሚቀጣባት ጀሃነም አለች ከካፊሮቹ ጋር አይቀላቀልም ለብቻው ነው የሚነደው አለ እዩ ይነድና ሙስሊሞቹ ጨርሶ ወጥቶ ጀነት ሲገቡ ያቺ ትጠፋለች አለ አስል ጀሃነም እኮ አይደለም የካፊሮች አይደለም እኮ ሙእሚኖች የነደዱባት አለ ስንቀበላለን አንቀበልም አልመጣም ወጃ የፈለገ ሰው ቢናገር ቁርአን አለ እኮ በእጃችን ቃል አላህ ወቃል ረሱል ሞልቶናል እኮ ስለ ጀሃነም ዘውታሪነት አመፀኞች የሚነዱባት አስተካካዮች ጀነት ገብቶ የሚደሰቱባት ነው ቁርአኑ የሚናገረው አብዛኛው ይሄን ፈሰሩለት አንዳንድ ዓሊሞች አንዳንዶቹ ከኢብኑ ተይሚያ አልጸደቀም አሉ ይሄ እና አህመድ አደም አቂዳ ላይ ኺላፍ ነበረ ለማለት ኢብኑ ተይሚያም እኮ እንደዚህ ብለዋል አሉ ተቀበላላችሁ ይነጻጸራል መቀበሉን ተውትና ታነጻጸራላችሁ ካላ ቃልና ከኢብኑ ተይሚያ ንግግር ካላ አይነጻጸረው ሙብተዲዎች እኮ በጣም ሰፊ ደካማ ስለሆኑ ይሄ ኢብኑ ተይሚያ ኢብኑ ቀይም የሚጠቀሰውን ነገር በቃ 100% እንደምትቀበሉ እኮ ነው የሚያዩት እንደዛ እኮ አይደለም ክታብ ማየት ነው ቀውሉን ደኢፍ ቀውሉን ሙንከር ምናምን እየተባለ ይመለሳል ተላልቅ ዓሊሞች የገጠመ ተቀበላል ያልገጠመ ይመለሳል በኢብኑ ተይሚያ ንግግር ያላህን የነብዩን አለይሂ ሰላቱ ሰላም ቃል ልትመልስ ትሞክራለህ ይሄ አደጋ ነው ተጠንቀቅ ሙሪድነት ውስጥ እንዳትገባ ትሞታለህ በፍጹም እንዳትቀበል እንደዚህ አይነት ነገር አይነጻጸርም ስንትና ስንት ቁርአናዊ መልእክቶችና ሐዲሳዊ መልእክቶች ይያሉ በአንድ ሰው በአንድ ግለሰብ ነውር ነው ስለዚህ እያንዳንዱ ፈጠራ ቢድዓ ነው የፈለገ ነገር ይሁን ሌላም ደግሞ የሚጠቅሱት ነገር አለ ይሄ ቢድዓ አንድ ሰው የሚሰራ ሰው በጥሩ ንያው ይመነዳል ብሏል ኢብኑ ተይሚያ ይሉሃል ሁጃ ያደርጋል ኢብኑ ተይሚያ ስለ መውሊድ ቢድዓነት እየጠቀሰ መጣና አንድ ጃሂል ማህይብ ግን አለ ይሄ ንግግሩን አንድ ጃሂል ዶንቆሮ የሆነ ሰው አለ ግን መውሊድ ቢድዓ መሆኑን አያቅም ዝም ብሎ ያግበሰብሳል አለ ምን አልባት ኢንኬዝ ታውቃላችሁ እንግሊዝኛ ይገባችኋል ኢንኬዝ በጥሩ ንያው በነብዩ በመውደድ በሸውቁ ليس في بدعتي ይላል እዛም ከይ ተመልክታችኋል አይደል ليس في بدعتي ይላል ይሄው በሰራት ቢድዓ ሳይሆን ምን አልባት ይላል ውስጡ ላይ ካለችው ጥሩ የሆነ ፍቅር የሆነ ነገር ሊያገኝ ይችላል አይደል ተቀባይነት አለው የለውም አንቀበልም ይሄንን ነው እንደዛማ ቢሆን ወደ ነብዩ አለይሂ ሰላቱ ሰላም ቤት ሶስት ሰዎች መጡ አንደኛው ጾም አለው ቀን ሙሉ ምንድነው መብላት የሚባል ነገር ሆድን መውጠር ያስፈልግም አለ ለአኺራ መዘጋጀት ነው አንደኛው ሌሊቱን በሙሉ ቆማለሁ አለ خلاص መቆም ሴትም አያስፈልግም አለ ነብዩ መጡና ቤት ተደገራቸው ወጡ አንቱም الذي قلتم كذا وكذا አሏቸው ነብዩ የሰራችሁት ነገር እንዴት ያምራል ንያችሁ ደስ ይላል ምናምን እኮ አይደለም እናንተ ናችሁ እንዴ እንደዚህ ያላችሁት አዎ እኔ ጾማለሁ አፈጥራለሁ እሰግዳለሁ እተኛለሁ ወአተዘወጁ النساء አሉ ነብዩ ምስትም አገባለሁ ወልዳለሁ ሞኝነት አያስፈልግም መረጊበ عن سنتي فليس مني አሉ ነብዩ አለይሂ ሰላቱ ሰላም አያችሁ የኔን ፈለግ የጠላ ከኔ አይደለም አሉ በዚህ ልክ ነበር ያለ መልእክተኛ የሚያስተምሩት በውስጡ ንያው ምናምን ዓሊሞች የተናየ ነገር ሊሉ ይችላሉ ግን አምጣና በቁርአን በሐዲስ ትመተዋል በመዶሻ በትልቅ መዶሻ ይመታል ያም ያህለ ሱናዎች መዶሻ ቁርአን ሐዲስ ነው እንዳይነሳ አርገህ ቋ ታረጋዋል በቃ ይመለሳል አቢ ሙሳ አልአሻሪ መስጊድ ላይ ገባውና ሀልሉሚያ ከብሩሚያ ሰብሁሚያ እያሉ የዛን ጊዜ ነብዩ በሞቱበት ቅርብ ነበር ጀምሩ አሉ ቢዳ ሲገቡ በቃ ሞቃርቦታል አድራው لا اله الا الله 100 ጊዜ አላሁ አክበር 100 ጊዜ ሱብሃንአላህ 100 ጊዜ ያስብላቸዋል ወደ አብደላህ ኢብኑ መስዑድ ቤት መጣውና ጠብቄው መስጊድ ላይ የሆነ ነገር አይቻለሁ አለ ምን አልካቸው ሲል አይ ምንም አላልኳቸውም ትእዛዝህን ጠብቄ ያለው አብሽር ታይዋለህ አለው ሂዶ ሲያያቸው አዲስ ነገር ጀምሩ አሉ ማ አስራ ሐለከተኩም አላቸው ዝክር አለ የለም ከሰላት በኋላ አትሉም ዝክር ይባላል ማ አስራ ሐለከተኩም አላቸው ምን ነው ጥፋታችሁ ቀረበ ወደማችሁ አላቸው ምን ነው ያ አባ አብዱራህማን ማረድና ኢላል ኸይር አሉት እኮ
ኸይር እንጂ አልፈለግንም ዝክር እኮ ነው የምንዘክረው ሲሉት አይ ተውት አላቸው። ልክስክስ የሆነ አጀማመር ነው የጀመራችሁት። የአላህ ነብይ ሲበሉባት የነበረችው ቃል ተሰበረች፣ ልብሳቸው በስብሶ አላለቀ። ምን ነው ጥፋታችሁን አቀረባችሁት አላቸው። ይሄው የውመና ሐራዋን እና አልይን የተዋጉበት ጦርነት ላይ አብዛኞቻቸው እዛ ኸዋሪጁን አየናቸው ይላሉ ሰሃቦች። አዲስ የሚጀምር ሰው ይወጣል፣ ይሄ አጅር ያገኝበታል ምናምን ተውት። አዛገላሁ ቁሉበሁም ሐቁን ተነግሯቸው ሲሰሩበት ይቆዩና ጩኸቱ፣ ረብሻው፣ ደሞዙ፣ ኮሚቴነቱ የተለያየ ነገር ሲበዛባቸው ወደ ጥመቱ ይገባሉ አለ። አዛገላሁ ቁሉበሁም አላህ ቀልቡ ላይ በቃ ይዘጋበታል። ከዛ በኋላ ብትነግረውም ብትጠራውም አይሰማም፣ ተዘግቶበታል። አላህ ፋሲቃንን አይመራም በፍጹም አለ። በፍጹም እያንዳንዱ አዲስ የሚጀመር ነገር ጥመት ነው። ባልከሶም ይምጣ፣ በቃጥባሬም በአብሬትዬም ይምጣ፣ በአንዬም በዳንዬም ይምጣ፣ በሱሉልታም ይምጣ፣ ቤትም ይምጣ ይመለሳል። የሚጸድቀው ከሰማይ የወረደው ቁርአን፣ ነብዩ አለይሂ ሰላቱ ወሰለም የተናገሩት ሐዲስ፣ ያንን ተከትሎ ደግሞ ሰሃቦች ያብራሩት ብቻ ነው የሚጸድቀው። ያንን የገጠመው ደግሞ ይጸድቃል። አዲስ ነገር ሁሉ ጥመት ነው። አዲስ ነገር ስትበዛ ነው አሁን እያንዳንዳችን የተለያየ ነው። ለምንድን ነው ቢዳ ቤት ገባች በተነችን በቃ። ለዚህ ነው አላህ ቁርአን ጂቡ ለከ ፈዕለም እነማ የተቢኡነ አህዋአሁም አላህ። አንተን እሺ ብሎ ጅግር ካልሰጡ ስሜታቸውን የሚከተሉት፣ ከስሜት ተከታይ ደግሞ ምንም ኸይር የለም ማለት። ወመን አደሉ ሚመን ይተባ ሀዋሁ ቢገይሪ ሁዳን ሚነላህ። ከአላህ ባልመጣ ቅናቻ መንገድ ስሜቱን ከሚከተል ሰው በላይ ማን ጠማማ አለ? የለም። ኢነላህ ላ የህዲል ቀውመል ዛሊሚን አላህ። በደለኞች አላህ አይመራቸውም ይላል። ይህም ሱረቱል ቀሰስ 50ኛው ቁጥር ላይ ነው ያለው። ስለዚህ አዳዲስ የሚጨመሩ ጭምርቶች የሚመረጥ የላቸውም፣ አንድ ላይ ነው የሚደረመሱት።